ወረሂበኑ በወትሮ በንጉሱ ጊዜ ወረሂበኑ አውራጃ ለጋምቦ ወረዳ ይባላል። ገነት ትባላለች። ውብ ሀገር ነች እንደ ስሟ። እኔ ቤተሰቦቼ አባቴ ድሪስ ዘለቀ ይባላል። ገበሬ ነው፣ ጀግና ነው፣ ገበሬ ነው። የሰው ሀቅ ማይነካ በጣም ጠንካራ የሆነ ገበሬ ነው አባቴ። እኔንም ወይ ገበሬ በሆንለት ወይ ባለስልጣን በሆንለት ነበር የሚፈልገው። ደረስነቱን በግድ ነው እኔ ያዝኩት። አመጠኛውኛ አምጨን ያዝኩት። አባቴ እንግዲህ በአንድ ወገኑ ወደ ወረሂመኑ ቢባል ይገባል፣ ወደ ወረሞ ይገባል፣ ወደ ጎጃም ይገባል። ብዙ ዘርፍ አለው። እናቴ መነንሽፈው ትባላለች። እሷ የባለስልጣን ዘር ነች። እኔ እንግዲህ ወደ ስልጣን ይወሰደኝ ይመስላል። ያጎተተኝ ሳይሆን አይቀርም። የባለስልጣን ዘር ነች እናቴ። እንደ አጋጣሚ በልጅነቴ ነው የሞተችው። ትንሽ ነው ትዝ የምትለኝ። እናትያ ነች ያሳደገችን። ግን እናትያችን ተወላጅ እናት የበለጠች ናት። በጣም አዛኝ፣ በጣም የምትንከባከብ። አለመውለዷን ትልቅ ተወን ነው ያወቅነው። ለወላጅ እናታችን ናት። አሳምረን ጡረን ነው የቀበርናት። እንዲያው የወለየ ሰው እንኳን ልጅ ያለው እንደዛ ይንከባከቡት። አገር ጉድ ይስተኛል ድረስ ተንከባክበናት ነው የሞተችው። አላህ የጀነት ያድርግልኝ እላለሁ አባቴንም እናቴንም። እንግዲህ ወደ አስተዳደጋችን የገባው እንደው አስተዳደጋችን እኛ በሀገራችን እንዲህ ደህና ቤት ተሆነ በጣም ስነ ስርዓት ያለው ነው አስተዳደጉ። በመሰረቱ ሀብታምም ባይሆን የሹምም ዘር ባይሆን አገራችን ወትሮ የልጅ አስተዳደግ ስነ ስርዓት አለው። አንደኛ አባታችን ሁለት ቤት ነው ያለው። አባታችን አለበት ቤት በታተል ልጆች አንቀመጥም። አባታችን እንፈራለን፣ ሌላ ቤት ነው ምን ሆነው። አንድ ችግር ቢያጋጥመን ፊት ለፊት መተን አባታችን እንዲህ ነው ብለን አንናገርም። ለሚስቶቹ ነግረን ሚስቶቹ ናቸው የሚነግሩት እንጂ ፊት ለፊት እንደው ቀጥታ መንገር አንችልም። ሌላ አንድ ጥፋት ታጠፋን በግንኳ ቀበሮ ያስበላን እንደው አንድ ጥፋት ያጠፋን እንደው እንገረፋለን፣ ይገርፉናል። ወደም መቀበል ነው። መከፋት የለም። ስንገረፍና ራሳለን ወደው መልቀቅ ነው። አባት አይደለም እናት አይደለችም። ትልቅ ወንድም በአባት ደረጃ ነው። ትልቅ ወንድም ተሆነ ሰውየው ሙልጭ አድርጎ ይገርፈዋል። ትንሹ እንደ አባት ቀጥ ብሎ መገረፍ ነው። ልክ አባት ነው። ታላቅ እህት ልክ እንደ እናት ነች። አገራችን ልጅ ይገረፋል ስነ ስርዓት እንዲይዝ። አባቱ ጋር እኩል አይቀርብም። አባቱ ጋር እኩል አያወራም። አባቱ አለበት ቦታ አይናገርም። ሴቶች ደግሞ በቡንም በምንም የተሰባሰቡ እንደው ወንዶች ሳሉ ሴቶች አያወሩም፣ አይናገሩም። የበላይ ታለ ደግሞ ሌላው አያወራም። ሌላው ያዳምጣል። የበላው ሰው ነው የሚያወራው። እና እንደዚህ ኩነን ነው ስናድግ ያደግነው። ሌላው እንግዲህ ያመጣ እንደው የሚገርማችሁ ነገር እንግዲህ ያመጣ እንደው አባቶቻችን እንግዲህ ጋር ሲበሉ እኛ ፊታችንን ወዲያ ዞረን እንቆማለን። ጀርባ ሰጠን እንዲያናይ ጀርባ ሁለትም ሶስትም አራትም ሊት ሆነ እንዲህ ተሰልፎ ይቆማል። በልተው እስከሚያበቁ ድረስ እንድኩነን ያደግነው እኛ። በልተው ሲያበቁ እንጎረሳለን። ደመወዛችን ያ ነው። ጉርሻ እንጠጣለን። የእኛ ደግሞ ቁጭ ብለው አብረን ነው የምንበላው። እና እንደዚህ ያለ ማስተዳደግ ያደግነው። ይህ እንግዲህ ከብት በምናገር ጊዜ በልጅነታችን የሆነው ነው። ወደ ላይ ደግሞ ወደ እርሻ ስንደርስ ደግሞ አባቴ በጣም ጠንካራ ገበሬ ነው ብያቸዋለሁ። በጣም እሱ የሚያርሰው እርሻ መሬት አንድ አመት እህል ጠፍቶ አያውቅም። አንድ ቀን ስናጭድ ሰንበሌጥ ስናጭድ እጄን ወጋኝ። እኔ ደረሳ ነኝ፣ ውዱእ አረጋለሁ። አዲያ እጄ ለስልሷል። ወጋኝ ጊዜ እዛው ቁሞ አየኝ። እንዲህ ስነቅር መጣ። እጄን ወጋህ አለኝ። እዛ ሾሁ ጋር እንዲህ አድርጎ ያዘኝ። ሾሁ ጋር እንዲህ አድርጎ ሲይዘኝ በሙሉ ገባ ሾሁ። እንዴት ለስልሶ ሾህ ሊወጋ ቻለ? ገበሬ ሾህ አይወጋው።
ገበሬ እግሩ መለስለስ የለበትም፣ ጫማ ያደርግ። አንድ ችግር ቢያጋጥመው ሩጦ ማምለጥ አይችልም። እንዲህ ያለ መመሪያ አለ። እጅህ ለስልሱ አይደለም ወይ ሾህ ይወጋ ብሎ ሾህ ጋር እንዲህ አድርጎ ይዞኛል። እኛ ዋና ገበሬ ነው። እኔም ራሴ ገበሬ ነኝ። ገበሬ ነበርኩ፣ ነጋዴ ነበርኩ። በቡን ነግዴያለሁ፣ በበግ ነግዴያለሁ፣ በበርበሬ ነግዴያለሁ። ይሄ ገጠር ገበያ አለ። አንዱ ገበያ እያመጣን በእህል ነግዴያለሁ። ገበሬም ነኝ፣ ነጋዴም ነኝ። አባቴ ግን ንግድ አያውቅም፣ ግብርና ብቻ ነው። ገበሬ ነው። ስነ ስርዓት አስዘው ነው ያሳደጉን። ጥሩ እንዳንለብስ፣ አይን እንዳንገባ፣ እንዲያንቀብጥ እንደው ብቻ አልሐምዱሊላህ የኔ ልጆች አላህ መቼም እንደው እኔ አድቤያቸው ሳይሆን አላህ አድቧቸዋል እንጂ አባታችን በጣም በጣም ኃይለኛ ነው። አንዴ በጣም ትርፍ አገኘሁና አንድ ገበያ እጠጀባብ የሚባል አለ። እሱን ገዝቼ ሱሪ ገዝቼ ኮስ ገዝቼ መጣሁ። ደግሞ ጥሩ ቀጭን የምትባል ሸማለችኝ። ተሱ ሸሽጌ ያስቀመጥኳት። ታዲያ ገዝቼ መጣሁኝ። እቤት መኖሩን ሱቁ የለኝም። ቀጥታ ተገባ ቢያቁጭ ብሏል። ተየታ መጣሁ አለኝ። ተየታ መጣሁ። ቀጥታ አሁን ማድረሻ አድርሳለኝ። ወዲያው ዱቤ የሚሉታል ዋጋውን ታለቀበል የዱቤ ሽጭ አደርኩኝ። ለምንድን ነው ይሄ ሁላ የሚሆነው? አይን ይገባሉ ነው። ሰውየው ገጠር ጥሩ ጥሩ የለበሰ እንደው ቀበጥ ያለን እንደዚህ አንደኛ ይማረጣል። ልጁ ማረጥ ይሆናል፣ ቱርዬ ይሆናል። ሁለተኛ ትንሽ ደግሞ የዛ ጊዜ እኔ ደግሞ መልኬ በጣም ልዩ መልክ ነበር የነበረኝ። በጣም እንትን እየተሸፈንኩ ነበር። ብዙ እያወቅኩ ትልቁኝ ሸፍነው ነው ይዘውኝ የሚሄዱት ነበር። ሰው እያሰረቀ ይወስደኛል። ቅቤ ለማብላት ወተት አንዲት ላም ለብቻዋ ተለይቶ ለእኔ የተሰጠኋት ላም አለች። ታልቦ ወተቱ ባሪያ አይገባም። ታልቦ ለእኔ ነው የሚሰጠው። የዛ ጊዜ ወተት ረድቶኝ ይመስላል እንጂ እንደኔ ግልታቴ፣ እንደኔ መራብ፣ እንደኔ እንትን ችግር ቁም የማይችልም አይመስልም ነበር። እና አስተዳደጌ በጣም አባቴ ስነ ስርዓት አለው። ስነ ስርዓት ያስዘናል። እንደ ሌላው ልጅ ባቄላ፣ አተር፣ ማሽላ ሲቀቀልለት እኔስ እንደ ምስር ለብቻ ነው የሚቀቀልልኝ። ምስር ሲወቃ ስንዴ ሲወቃ ጎታ አለኝ ለብቻ ገዛለሁ። እኔ ተውዲማ ሰው የሚበላውን አልበላም። በጣም ጥሩ ሆኜ ነው ያደግኩት። እንግዲህ የሀገራችን ጋብቻ ዛሬው ጋብቻ ጋር የወትሮ ጋብቻ በጣም እንደ ሰማይ እንደ ምድር የተራራቀ ነው። የነዚህን እናት እንግዲህ እዛ ጓደኛ የሚወደኝ አለ። ትንሽ እኔን ሰው ጥሩ አመለካከት ነበረው። ደረስነቴ በጣም ንጹህ ነው። የደረስነት ደረጃ አለው። እኛ ይሄ በትምህርት ጊዜ በምንሆን ደረጃ አለው። አንዳንዱ በጣም ያጠብቃል፣ አንዳንዱ መካከለኛ ነው፣ አንዳንዱ ደግሞ ላላ ያለ ደረስነት አለ። ይሄን ጠበቅ ያለ ስለሆነ የነዚህን እናት እንግዲህ ጓደኛዬ ለምኖ እዛ እንዲሄድ መውሰጃ ነው። እዛ እንዲሄድ ሀገሬ እንዲሄድ መውሰጃ ብሎ ደብዳቤ ላከልኝ። እንዲህ ያለች ልጅ ለምኛለሁ ሚስት ሲለኝ እንግዲህ አንተ ትሆናለች ታሪክ እኛ ተአቤልም እኮ እኛ ዘንዳ አሁን ለያት አለያት አናቅም። አንተ ትሆናለች ታሪክ ምን ይደረጋል? አዎ ትሆኒ ብዬ ሂጅ አመጣው። እነዚህን አፈራን። 10 ወለደች፣ 2 ሙተዋል፣ ሌሎቹ አሉ። አልሐምዱሊላህ ረቢል ዓለሚን። መቼም እስካሁን ደረሳለች። ጥሩ ሰው ናት። አላህን የምትፈራ ጌታዋን የምታከብር ሰው የምታከብር ጥሩ እናት አለቻቸው። ጥሩ ባልተቤት አለች። መጨረሻውን አላህ ያሳምረው። በዛ መልክ እንግዲህ ደርሰናል። 3ቱ አሜሪካ ናቸው። እናቴቱም አሜሪካ ነች። 2ቱ እዛ ነዋሪ ናቸው። አንዲቱ አሁን ትመጣለች። እዚህ ያሉት እንግዲህ የዚህ ባልተቤትና እነዚህ ወንዶቹ ልጆች ናቸው። አንድ ያለው ወንድማቸው ደግሞ አሁን እዚህ ይመጣ ነው። እዛ ዱዓዋ ሆኖ ነው። 4ኛ ደግሞ አንድ ወንድም አላቸው። ታላቁ የመጀመሪያው የኔ አመለካከትም አልነበረም። እኔ ሙፍቲ ተብዬ ተጠርቻለሁ። በእኛ በእስልምና ሃይማኖት አመለካከት የእውቀት ማዕረግ ነው። ሙፍቲ ማለት የእውቀት ደረጃ ነው። ከዛ በላይ ደረጃ የለም። በእስልምና ሃይማኖት የመጨረሻ ደረጃ ነው። ያንን ማዕረግ እንግዲህ ቀደም ባለው ጊዜ ተሰጥቻለሁ። አንዳንድ ቦታ እንዲህ በአንድ አካባቢዎች በኢትዮጵያ ውስጥ በአጠቃላይም ደግሞ አገራዊ የሆነው ሙፍቲ ተብሎ የተጠራ እኔ የመጀመሪያ ነኝ።
በከተማም ደግሞ እንዲህ ዒልምን በማስፋፋት ሃይማኖታዊ እውቀትን በማስፋፋት ሀጂ መሐመድ ሳኒ ሀቢብ የሚባሉ ሻሃችን ነበሩ ረሂመሁላህ። እሳቸው ጋር መጥቼ በአዲስ አበባ ውስጥ ዒልምንም ደግሞ ወደ እዋንም መጀመሪያ የጀመርኩኝ እኔ ነኝ። አሁን ተስፋፍቶ መቼም አልሐምዱሊላህ ከተማው ሁላ ብርሃን ሆኗል። በሰላም በኩል በጣም ለፍቻለሁ። 40 ዓመቴ ነው በዚህ ሰለፋ በየሀገሩ እየተዘዋወርኩ ፈትዋ ሰጥቻለሁ። ባህር ዳር እንኳ 10 ጊዜ ነው የሄድኩት። በየቀበሌው በየዞኑ በቡታጅራ በሚዛን ተፈሪ እንግዲህ በለቀምት እየሄድኩ በሀገሩ ሁላ እየዞርኩ ነው ፈትዋ የሰጠሁት። በሄድኩበት እንደው ሙስሊሙን አንድ አድርጌ ነው እንጂ ተለያይቶ አንድ ቦታ ተለያይቶ መጥቼ አላውቅም። በተለይም የተከበሩ ዶክተር አብይ 9 ኮሚቴ ለሙስሊሙ አንድነት አቋቋሙ እኔን ሰብሳቢ አድርገው 11 ወራት ነው የለፋ ነው። ልፋቱ መቼም ጠለቅ ያለ ከበድ ያለም ቢሆን 11 ወራት ነው የለፋ ነው። አላህ ደግሞ ዛሬ ጊዜያት ወቅት አምጥቶ ወቅት አጋጥሞን ሙስሊሙ አንድ መሆን አለበት፣ ክርስቲያኑም አንድ መሆን አለበት የሚሉ መሪ አላህ አጋጠመን። ይሽ ብለን ያው 1 ዓመት ለፋን። አሁን አንድነቱ መቼም እየተጀመረ ነው። ወደዚህ ወደ ሽልማቱ ስመጣ ትዝ ያላለ ሽልማት ነው። ትዝ ያላለኝ ማዕረግ ነው። መቼም እንግዲህ የሰሩትን ሰዎች የአዲስ አበባን ትምህርት ቢሮ እንደዚሁም ደግሞ መሪዎቻችንን አላህ መቼም ልጅ ያውጣላቸው ነው የምለው፣ ሀያታቸው ይርዘም። አቅሜ በላይ ነው የሰጡኝ ነው የምለው። እኔ ዶክተር አብይ ሲሰጡኝ አለቀስኩኝ። ይሄ አቅሜ በላይ ነው ያልኳቸው። አይ ከዚህ በላይ ይገባዋል ነው ያሉኝ። ከዚህ በላይ ይገባዋል እና ይሄ ማዕረግ ይሄ ሽልማት እኔ የዑመር ነው የኔ ነው እያደለ የሚወሰድኩት አጠቃላይ የኢትዮጵያ ሙስሊም ማዕረግ ነው። በኢትዮጵያ ውስጥ ያሉት በውጭም ላሉት ወንድሞቻችን እህቶቻችን ሽልማት ነው ማዕረግ ነው ብዬ ነው የምወስደው። የሙስሊሙ ብቻ ሳይሆን የክርስቲያኑም ክብር ነው፣ የክርስቲያኑ ማዕረግ ነው። ምክንያቱም ሰላምን በማምጣት አንድነትን በማምጣት የመጣ ሽልማት ስለሆነ ይሄ ሰላምና አንድነት ክርስቲያንና ሙስሊም የማይመርጥ ነው። ለሰው ልጅ እኮ ህይወት የሀያት የምንለው ህይወት፣ ጤና፣ ሰላም ለየአንዳንዱ ሰው አስገዳጅ ናቸው። ለየአንዳንዱ ሰው አስፈላጊ ናቸው። ለየአንዳንዱ ሰው አንገብጋቢ ናቸው። ሰውየው ህይወት ላይ ተለለ ምን ማላለው፣ ጤና ተለለው ፋይዳ የለውም። ሰላም ተለለው ሀገር ፋይዳ የለውም። ህዝብ የማይጠቀም መንግስት የማይጠቀም ሁሉም ፋይዳ የለውም። እና ይሄ ሰላም በማምጣት የተሰጠውት ማዕረግ ስለሆነ ሽልማት ለሙስሊሙ ብቻ አይደለም፣ የመንግስትም ሽልማት ነው፣ የመንግስትም ደስታ ነው፣ የክርስቲያኑም ደስታ ነው ብዬ የምወስደው እንጂ የኔ ሽልማት ነው ብዬ አልወሰድኩትም። እኔ ነገር ነው ያው እንኳን ያው ማለት ድርብ ነው የሚሆነው ደስታው። ምክንያቱም አንድ በሃይማኖት ደረጃ ያለች ደስታ አለ፣ እንደ አንድ ኢትዮጵያዊ ደግሞ አለ። ከዛ ወደ ሃይማኖት ያወረርሽ ስመጪ ደግሞ እንደ ቤተሰብ ደግሞ እንደ ልጅ ስታዩ ደግሞ ስለዚህ 3-4 ድርብርብ ነገር ነው ያለው። ስለዚህ ደስ ይላል በጣም። በቦታውም ነበርኩ በአጋጣሚ እኔ ሁለታችን ነበርንና እዛም የታዘብኩት ነገር ሞር ደግሞ ጉዳዩን የበለጠ አስደሳች አድርጎታል። ምክንያቱም አንዳንዴ የሆኑ ነገሮችን ቦታው ላይ ሆነሽ ስታይና እንደገና ደግሞ በሚዲያ ስታይ ከሰው ሰሚ ደረጃቸው እንትን ይላልና እዛ ጋር ምን ታዘብኩኝ፣ ያው ዶክትሬት የሚለው ነገር ያው በሳቸው አልተጀመረም የክብር ዶክትሬት፣ ግን ሁኔታዎች ትንሽ ለየት ያደርጉታል። ቅድም እንደገለጹልሽ ጀስት እንደ ሃይማኖት አባት እንደዚህ በዘመናዊ የትምህርት ማዕከል ውስጥ አክሴፕት ተደርጎ በዶክትሬት ደረጃ ሲሰጥ አላየንም። እሱ አንድ ትልቅ ነገር ነው። ሌላው ምንድነው ያየሁት ነገር እዛ ጋር የበለጠ ያስደሰተኝና ውስጤን የነካው ነገር ብዙ ጊዜ አንድ እንትንን ሰብሯል ብዬ ነው ያየሁት እዛ ጋር ያለው ነገር። ምክንያቱም ብዙ ጊዜ የነበረው የኔነት ስሜት ነው። ብዙ ጊዜ ሰዎች ለምሳሌ እኔ የኔ ሰው የኔ ወንድም የኔ ቤተሰብ እያልን ነው የምንለየው ብዙ ጊዜ። አሁን ላይ ደግሞ የኔ ብሔር ወይንም የኔ ሃይማኖት ሰው የሆነ ነገር ሲያገኝ ደስታዬ ይጨምራል ነው። እዛ ጋር ግን ያየሁት ነገር ከሙስሊሙ ባልተናነሰ የሌላው እምነት ሰዎች እጅግ በጣም ደስተኛ ነበሩ በሳቸው መሸለም ማለት ነው። ይሄ ለኔ ትልቅ ነገር ነው ያየሁት እዛ ጋር። ድርብርብ ደስታ ነው በሰዓቱ የተሰማኝ።
ስለዚህ ያው ደስ ይል ነበር። ሰዎች አብሯቸው ለመነሳት የሚያሳዩት ነገር ፍቅሩ፣ አንድነቱ እጅግ በጣም ደስ ይላል። ያ ነገር ያስደስቶኛል። ደስ የሚል ነገር ነው። ለመግለጽ ቃላት ያጥረኛል። በሰዓቱ የነበረው ደስታ እዛ ማለት ሽልማቱ በሚሰጥበት ሰዓት ላይ የህዝቡ ደስታ ራሱ በጣም ነው ደስ ያለኝ። ክርስቲያኑ፣ ሙስሊሙ ሁሉም ደስተኛ ሆኖ ነበር ያየሁትና በሰዓቱ ያን ፕሮግራም በማይበት ሰዓት ላይ እንባዬ ሁሉ መጥቶ ነበር። ያው አባቴ እንደዛ ደረጃ ላይ ማለት ያው ብዙ ለፍተዋል፣ አሊም ናቸው። ለእስልምና ሃይማኖትም ለሀገሪቱ ለኢትዮጵያም ብዙ ጥሩ ነገሮችን አበርክተዋል። ግን እንደዛም ሆኖ አባቴን እዛ ቦታ ላይ እንደዛ ሽልማት ሲሰጣቸው ከዶክተር አብይ በማየቴ እጅግ በጣም ደስተኛ ነበርኩ እና ልክ በቃ ያንን የሽልማቱን ሁኔታ ሳይ እውነት የኔ አባት ናቸው እና ብዬ በቃ ደስታዬን ሁሉ መቆጣጠር ሁሉ አልቻልኩም ነበር። አረፋ ፕሮግራም ላይ እንደዚህ አይነት ተሰባስበን በመገኘታችን በጣም ደስ ብሎኛል። እንደዚሁም ደግሞ ስለ አባቴ ያለውን የክብር ዶክትሬት በማግኘታቸው ይህን እድል አግኝቼ ምስክርነት በመስጠቴ ደስ ይለኛል። ያው ቅድም ብዙ ነገሮሻል። እኔም በህይወቴ እስካሁን ባለሁበት እድሜ ማለት ነው ብዙ ነገር አይቻለሁ። ብዙ ነገር ስለነሱ ማለት ነው በቅርበትም ሆኜ ከሚነግሩኝም ከማየውም ነገር ለራሳቸው ተኝተው አያውቁም። በየቀኑ ለህዝብ ጉዳይ ከቤተሰብ ይልቅ እንደውም ለሀገራዊ ጉዳይ ለህዝባዊ ጉዳይ ሁሌ ሲጨነቁ ሲጠበቡ እኔም በቅርበት ሆኜ ያያለሁ። ደስታው ደግሞ እጥፍ ድርብ ነው ለኔ። ምክንያቱም እንደ ሀገር እንደ ሙስሊምነት እንደዚህም ደግሞ እንደ አባትነቴ በጣም ይገባቸዋል። በጣም ደስተኛ ነኝ። የአንድ ቤተሰብ የደስታው ምንጭ ምንድነው ብለው ይላሉ? አንደኛ ጤነኛ መሆን ነው። ቤተሰብ ልጆች ጤነኛ ሲሆኑ ያስደስታል። ሁለተኛ ኑሯቸው የተመቻቸ ትዳራቸው ያማረ ሲሆን ያስደስታል። ሌላው ከዚህ ሁሉ መሰረታዊ ሲዋደዱ ሲከባበሩ ሲታይ በጣም ያረካል፣ ያስደስታል። ሌላው ፈጣሪ ጌታቸውን የሚፈሩ ሲሆኑ ያስደስታል። ቤተሰባችን ተከባባሪ ተዋዳጅ ጠብ አናውቅም። ስለዚህ ልጆች የምዝል እኔ አላህ መጨረሻውን ያሳምረው እንጂ እንደዛ ተዋዳጅ ናቸው እና ቤተሰብ የሚያረካው አንድ ያ ተዋዳጅ ሲሆን ፈጣሪ ጌታውን ሲፈራ አባት እናቱን የሚያከብር የሆነ ጊዜ ኑሮ የበጀ ያማረ ሲሆን በጣም ያረካል ብዬ ነው የማየው። ከተማሪዎቻቸው ውስጥ ወይም ከደረሶቻቸው አንደኛው ነኝ። ከ10 አመት በላይ አብሬያቸው ተቀምጫለሁ። ያው መጀመሪያ መቼም ጥያቄ ላይ ያቀረብሽው ስለ ዶክተሬታቸው አንድ ትዝታ እዚህ ላይ አነሳለሁ። ከሳቸው የምሰማው ነው። ገና እዚች ሀገር አዲስ አበባ ሲመጡ የሚቀመጡበት ቤት ነበር። ያው በገጠርም እውቀት ዒልም ሲያጠኑ ነው የሚያድሩት፣ ተኝተው አያውቁም። እና ሳጠና አንድ የተቀመጥኩበት ሰው ጉድ ሼህ ዑመር እኮ ብሎ በስማቸው በዚህ በትምህርቱ ዓለም ቢመጡ ዶክተር ይሆኑ ነበር ብሎ አነሳ። እኔ እኮ ዶክተር ነኝ ብለው የዛን ሰዓት ነው ያቀረቡት። እና ወደ ዒልሙ ስንመለስ የሚማሩት ዒልም የሁሉንም ዘርፍ ያካተተ ነው። አኽላቃቸው በጣም የተመቹ ናቸው። አሁን እንደኔ ራሴ እነዚህ ልጆችን በመጀመሪያ ያሰጠሻቸው ከነሱ በታች ነኝ አይደለም። ወላሂ ከሳቸው ጋር ስኖር አሁን ያለነው ተማሪዎችም ራሱ ልጆች የማይጠይቁትን ጥያቄ ነው እኛ ምን ጠይቀው ወጪ ምን እንደዚህ አርጉልን ምን ነው። እዚህ አሁን በሳቸው ወጪ የሚንከባከቡ ብዙ ደረሶች አሉ። አብሯቸው የሚኖር ሰው ጀነት ውስጥ ነው ያለሁት ብሎ ነው በውስጡ የሚመኘው። እኔ ሐቂቀተን ነግቶ ከቤት የመጥቼ እሳቸው ጋር ተመቀመጥ ቸኩላለሁ። እና አብሯቸው ለሚኖር ሰው ልጅና ሌላው አይለይም። አኽላቃቸውን እኔ እሳቸውን ባየው ቁጥር የረሱላህ ሰለላሁ ዐለይሂ ወሰለም አኽላቅ ተላብሰው ነው ማያቸው።
ሲቆጡ አይቻቸው አላቅም። ሰውን ሲያስከፉ አይቻቸው አላቅም። ሁሉም ሰው ከኔ በላይ የሚወዱት አለ ብሎ አይመኝም አብሯቸው የሚኖረው። ከማህበራዊ ኑሪያቸው ጋር ስንሄድ እሳቸው ዘንድ ሁሉም አንድ ነው። የሩቅ ሰው ነው ባዳ ነው እንዲህ ነው የሚባል ሰው እኔ እስካሁን አላየሁም። እኔ ቀርቤ ከእሳቸው ጋር መሮር ተጀመርኩ 5ኛ ዓመቴ ነው። እስካቸው በዚህ ሰዓት ያየሁት ሰው ትልቁ ነገር ቢኖር ምንድነው እሳቸው ጋር ባዳ የለም። በእምነት የሚለዩት አካል የለም። በብሔር የሚለዩት አካል አንድም የለም። ሁሉንም እንደሚገባው ሲያስተናግዱት እንዳቅሙ ሲያስተናግዱት ነው ያየሁት። ሌላው እኔ ራሴን ማቀው የእሳቸው የቤተሰብ አካል እንጂ እንደሌላ አንድም ቀን ነፍሴን አውቄው አላውቅም። ያገባሁትም እዚህ ቤት ነው። የዳሩኝም እነሱ ናቸው። እንደ ወንድም ሆነው እነሱ ናቸው። ቤተሰብ ሁላቸውም የዳሩኝ። ያገባሁት እኔ አባቱ ሆነው እሳቸው ናቸው የዳሩኝ። እኔ ልጅ ነኝ ብዬ ነው ራሴን ማምነው። ማህበራዊ ኑሮ መኖር እንዴት እንዳለብን ሙስሊሙ ጋራ ሙስሊም ካልሆኑ ወገኖቻችን ሙስሊምና ክርስቲያን መካከል እንኳን ልዩነት ከሃይማኖታዊ መንገዶች በተለየ ሌላ ልዩነት ያለ የማይመስለን ቢኖር ያው የእሳቸው ተማሪዎች ናቸው። እዛ ሀገር ውስጥ ብቻ ያለ አይደለም። ያው ተማሪዎቻቸው ቁጥር ስፍር የላቸውም። በኢትዮጵያ የትኛውም ክልል ላይ ብንሄድ የነሱ ተማሪ የማይገኝበት የለም። በተራ ተማሪ ሳይሆን የሃይማኖት አባቱ ነው መስጂድ ላይ ማህበረሰቡን የሚመራ የትኛውም ቅርንጫፍ ላይ ብንሄድ አይደለም እዚህ በውጭ ሀገር በሱዳን በሳውዲ አረቢያ በተለያየ አውሮፓ ሀገር ላይ እንኳን ሳይቀር ተማሪዎቻቸው አሉ እና ያው ቅዱስ አባት ናቸው። ትንሽ ለሰዓትም ቢሆን ልንለያቸው ማንመኘው ነው። ልጆቻቸውም ደግሞ በይብለጥ እንደ እምነት አባት ወይም እንደ መሪ ልጆች አይደሉም። ማንኛውንም እሳቸው ጋር ይመጣ ያው ብዙ ከመሆኑ ጋር ተማሪው የሚመጣው የሚሄደው የሚሸኘው ከአዲሱ ጋር እንደ አዲስ ሳይሆኑ ልክ እንደ ቤተሰባዊ ይዘት ነው። በዓለም ላይ በተመሳሳይ አብረን ስንኖር ግብረ ገብነት ያለው ግንኙነት ነው ያው ያለው ከሁሉም ጋርና ትዳር ከመመስረታችን በፊት እነሱ ጋር የቆየነው ጊዜያት ረጅም ጊዜያት ስለነበር ያው በምክራቸው ማለት የሚቀንሱት ነገር የለም። ለተማሪ አሁን ለወላጅ ከሚመክሩት ይብለጥ ለተማሪያቸው የሚቀንሱት ነገር የለም። ሁለንተናዊ ግብረ ገብ የሆኑ ነገሮችን ሁሉ ጭምር ስለሆነ የሚያስተምሩንና የሚመክሩን ወደ ጋብቻ ከገባን በኋላ ያለው ኑሯችን ብዙ አልከበደንም። ያው ለሚስቶቻችን ጥሩ ባሎች እንደሆነና ማሰብ እንዳለብን እነሱን በእነሱ ላይ ጫና እንዳናሳድር እነሱን እንዳናስከፋ አንድ ሰው ለባለቤቱ ጥሩ ባለቤትና መልካም አጋር እንዲሆን ስለሆነ ያው ትዳራችን በጥሩ ሁኔታ ላይ የተመሰረተና ቤተሰቦቻችንም ጋር ያው ጥሩ የሆነ ሪሌሽን ያለን እንደሆነ ነው ማምነው። የእሳቸው እውቀት ህክማ ጥበብ ጋር የተጎናጎነ እውቀት ነው። የሚገርመው ጥበብ በጣም ጥበበኛ እውቀት ነው አላህ የሰጣቸው። ይሄ በትምህርቱም ብቻ የተሰጡት አይደለም፣ በዕልም ደረጃም የተገኘ ሳይሆን ያ ጥበቡ ደግሞ እዝነት ጋር የተቀላቀለው ነው። እኔ መጨረሻ ለምን እዚህ ተቀመጥክ ብትይ ያ እዝነቱ እውቀቱ የሚሰጡት እውቀት እዝነት ጋርና ጥበብ ጋር የተቀላቀለ ነው። ወደ ትዳር አካባቢ ደግሞ በሚባለው ሲመክሩን የነዚህን እናት እንዴት አድርገው እንዲያገቡ የሚገርም ትዝታ አለ። ሲያገባቸው የ14 ዓመት ልጅ ሆነው ነው ያመጧቸው። የ14 ዓመት ልጅ ሆነው ነው ያመጡት። እንግዲህ እሳቸው የትልቅ ሰው ልጅ ናቸው። እዛ በአገራችን እንደነሱ አይነት የታላቅ ሸኽ ልጅ ናቸው። ስለዚህ ተንከባክበው ማር ቤት አይገቡም። የዱንያ ስራም ብዙም አይሰሩም። ብዙም ይሰራ ሞልቷል። እነሱ ተንከባክበው ያደጉም ናቸው። በአንድ በኩል የ14 ዓመት ልጅ ሆነው አምጥተዋቸው በዛ ላይ ከተማ ነው። እህት ወንድም ዘመድ የለም። ማር ቤት ሲገቡን ያብሬ ገባ ነበር ይላሉ። ሴቶች የሚያገቡት እኛ በሀገራችን 16 18 ነው። አለዛም አደጎ እየተባለ ነው በልጅነት የሚያገቡት። በ14 ዓመቷ ነው። ሁለተኛ ደግሞ የተቀመጠችው እናትያ ጋር ነው። እናቷ በልጅነቷ ሕፃን ሆና ሞታባታለች። አስተማሪ ይፈልጋል። በሀገራችን ደግሞ የገበሬ ልጅ ጎበዝ ነው፣ የነጋዴ ልጅ ጎበዝ ነው። የዑለማ ልጅ ደግሞ ለዱንያው ስራ
እጅግ ያህል ልምድ አያገኝም። ስለዚህ እሷ የትልቅ ሸክ ልጅ ነች። በእናቷም በአባቷም መሸይኮች ናቸው፣ በጣም ጠንካሮች ናቸው። ስትመጣ ምንም አታውቅም። እኛ ደግሞ ዘመድም የለንም። የኔም ቤተሰብ እዛ ነው፣ የእሷም ቤተሰብ እዛ ነው። ህዝብ ጋር ደግሞ የዛ ጊዜ ማህበራዊ ግንኙነት የለኝም። ሴቶች ደግሞ ሀገራችን እየመጡ ስራ የሚገቡ ወንዶችም ሴቶችም እኔ ዘንድ ነው የሚቀመጡት። ተስራም ሲወጡ እኔ ዘንድ ነው የሚቀመጡት። ሰራተኛ በሌለ ጊዜ ደግሞ አንዲት ሴት አትመጣም ቤት፣ ሰራተኛ ሲኖር ነው እንጂ። ስለዚህ አንድ ቦታ አባ ኮራን ገባን። ተዛ ደግሞ ወደ ሀረር ሰፈር ገባን። ተዛ ሀብተ ጊዮርጊስ የሚባል አሁን የኛ ቦታ ነው። እዛ ገባን። ወደ ሆነ የገባ ነው። እኔ መጣድ ብሎ ማለት እንደ ሁሉም መጣድ ነው መስሎኛል። ሁሉም መጣድ ነው መስሎኛል። ለካ መጣድ አይደለም፣ እንደው ጭቃ ዝም ብሎ አለ። መርካቶ ሄጄ ድረስ አስከትዬ መጣድ ገዝቼ መጣሁ። እሷ ለመዳትልም ልጅ ናት። እዚህ መጣድ ጣድን ደግሞ የሚማሸው በቅጠሉ በምኑ ነው አሉ አዲስ አበባ። እኛ ደግሞ ፈልጣችንን አጋፋጥን። ታራ እሷን ትታነሰስ ሳነሰስ እስኪ ያስፊበት ትላት ዘጫፎ ላይ ጣ አለ ጮኸ። እንደው ብቻ በመቀስ የተቆረጠ ይመስላል። እንደ ዝም ብሎ እውነት ይምስ ብሎ ወደቀ ጊዜ ዝም ብለን ቀረን። አጀብ! እንደገና አንድ ዘመድ ያለቻት እሷን ሂዲያ መጣድ ያስገዝታ መጣች። አሁንም ሁለታችን ሆነን አሟሸን። ያ ደህና ሆነ። እንጀራው በዚህ ሰዓት ይበስላል ማለት ልጅ ናት አታውቅም። እኔም ደግሞ አላውቅም። እኔም ደግሞ ደረሳ ነኝ። እንግዲህ እናቶቻችን ትጋግሩ እዛ እናያለን፣ ግን እንጀራው የሚበስልበትን አመለክታ አናውቅም። እሷም አታውቅም። አዲያ እንግዲህ እዛ ቁጭ ብዬ አስፍታ ሞክዲ የሚባለውን ገጥማ በሞክዱ ዙሪያ ጭሱ ቱልግልግ ብሎ ሲወጣ የዋለሁኝ በመላ ማለት ነው። እንትና መብሰልና ለመብሰሉ ለማወቅ እንግዲህ በመላ እንዲያው ጭሱ ቱልግልግ ሲል ሲወጣ አሁን ደርሷል መሰል ሲከፈችው እላታለሁ። ስትከፍተው በሱ ላይ ይገኛል። እንዲህ አድርገን አሁን ሳነሳበት ዝም ብላችሁ ማር ቤት መጣችሁ፣ ማር ቤት ማንግቡ አላቸው ትላለች። ከተማሪዎቻቸው ጋር አስተማሪ ናቸው። ከዛ በኋላ ደግሞ ከአንቺ ጋር ሲመጡ ደግሞ ጀስት ኢንተርቪው ከሆነ ኢንተርቪውን ማድረግ ይችላሉ ማለት ነው። ከልጆች ጋር ሲሆኑ ደግሞ ወላጅ ናቸው። ስለዚህ ስልጣን ቦታ ደግሞ ከሰራተኞቻቸው ጋር ደግሞ አሰሪ ናቸው። ይሄ ነው ኳሊቲ። ስለዚህ አሁን ምንድነው እኛ ከነሱ የወሰድነው ነገር ይሄ ነው እና በትክክል ለባለቤታቸው እንደነገሩሽ ባለቤት ናቸው፣ ጥረዋል። ስለዚህ ለልጆቻቸውም እንደዛው ነው፣ ወላጅ ናቸው፣ አራያ መሆን የሚችሉ ወላጅ ናቸው። ስለዚህ ተማሪዎቻቸው ደግሞ እንደነገሩሽ አስተማሪ ናቸው ማለት ነው። ስለዚህ እኛም እንግዲህ የወሰድነው ነገር ምንድነው ሁሉም ቦታ መሆን የሚገባንን ነገር መሆን ማለት ነው። ምክንያቱም እኔ የሆነ ቦታ አለቃ ከሆንኩ ልጆቼ ላይም አለቃ መሆን ላይኖርብኝ ይችላል፣ ባለቤቴን ደግሞ እንደሚስት። ስለዚህ እንደዚህ አይነት ነገሮች ነው የወሰድነው። ስለዚህ በተግባር እያሳዩን ነው የኖሩት። እንግዲህ እኛም ያው እንኖረዋለን ብለን እናስባለን። ያው እናታችን አሁን ውጭ ሀገር ነው ያለችው፣ አሜሪካ ነው ያለችው። አብራን ብትኖር እና ፕሮግራሙ ላይ ብትገኝ ደስ ይለኝ ነበር፣ ግን ስለ እናቴ ሳልናገር ባልፍ ያው ቅር ስለሚለኝ ነው። እና እናቴም ያው አባታችን ጥሩነትን አውርተናል። የኛ ባህሪ ጥሩ መሆን ብዬ የማስበው የእናታችንም የአባታችንም ባህሪ ጥሩ መሆን ነው። እና እናታችንም ባህሪዋ ያማረ በጣም ጥሩ ነበረች። እና ኢቭን ሰራተኛ ጋር ራሱ ስትሰራ ከሰራተኞቹ ጋር እኩል ነው የምትሰራው። ኢቭን ሰራተኛን ማዘዝ ራሱ እንደ ነውር ነው የሚመስላት። በቃ የጨቆነቻቸው ሁሉ ነው የሚመስላት። እና አብራ በመስራት አንድ ቀን መጥፎ ስትናገር ሰምተን አናውቅም። እና ያ ባህሪ እኛ ላይ መጥቶ ክፉ ነገር መናገር ሁሉ ነው አሁን ይሰማኛል። ሁሉ ሰው ካስቀየምኩኝ ሰው ድንገት መጥፎ ነገር ከተናገርኩት ይቅርታ ካልጠየቅኩት ሰላም አይሰጠኝም። እና ይህን ከእሷ ወርቻለሁኝ። የሰው ልጅ አመለካከቱ ጥሩ ለመሆን መሰረቱ አባት እናት ናቸው። አባት እናት ጥሩ ሰው የተሆኑ አመለካከት ያላቸው ከሆኑ
ተኃጢአት የተቆጠቡ ተሆኑ ህዝብን በኩልነት የሚያው ተሆኑ ሰላማዊ ተሆኑ ልጆች ምንም ቢሆን አይጠፉም። እንደው ቢጠፋ እንኳ ተውስጥ አንድ ሁለት ይጠፋ እንዲህ ተብዙ ልጅ በአጠቃላይ ይጠፋም። የሰላማዊ መሰረቱ የጥሩ ሰውነት መሰረቱ የጥሩ ጠባይ መሰረቱ አባትነት ናቸው። ታባትና በተለይም እናት ታባትም የበለጠ እናት ነች። አባትና አቋማቸው ትክክል ተሆነ ልጆች የማይስተካከሉበት ምንም ምክንያት የለም። ሁለተኛው ለሰው ልጅ መስተካከያው አስተማሪዎች ናቸው። ዛሬ መቼም እንደምናውቀው ሴቱም ወንዱም አላኩል ያህል ታልተማረ የማይሆንበት ጊዜያት ነው። ትምህርት አማራጭ ሳይሆን ግዴታ ነው። አስተማሪዎች ጥሩ ጠባይ ታላቸው ጠጭ ታልሆኑ ዝሙት ሰሪ ታልሆኑ ዋሾ ታልሆኑ መናጢ ታልሆኑ ተማሪያቸው በምንም አይበላሽ። አስተማሪዎች ደህና መሆን መልካም አመለካከት ያላቸው ጥሩ ሰው መሆን ለተማሪዎች ጥራት ወሳኝ ነው። ሌላው ጓደኛ ነው። ጓደኛ እንደኛ እንደ ኪታቡ እንደ ሃይማኖት ጓደኛ ትትዝ መርጠ ያዝ ይላል። ጥሩ ጠባይ ያለው ወደ ጥሩ የሚመራ አመለካከት ያለው ጠንካራ ጓዳዝ ነው የሚለው። ጓደኛ የጓደኛው ጠባይ ጓደኛው ላይ ለመረማመድ ቅርብ ነው። ደግሞ የሚገርመው ጥሩ ጠባይ ወደ ወሰው አይደለም የሚራመደው፣ መጥፎ ጠባይ ወደ ጥሩ ነው የሚራመደው። ስለዚህ ዋናው ደግሞ የሰው ልጅ ጥሩ ለመሆን ወሳኙ እንትን ነው። ይሄ ጓደኛ ነው፣ ጎረቤት ነው። ይህን የመሰለ ነገር አለ። እንግዲህ ዋናው መሰረቱ ግን አስተማሪዎችና ወላጆች ናቸው ነው ማስተላለፍ የምፈልገው። በኢትዮጵያ ውስጥ ያሉትም ወንድሞቻችን እህቶቻችን ከኢትዮጵያ ውስጥ ያሉ ወንድሞቻችን እህቶቻችን ሙስሊሞች ለአንድነት ዝግጁ እንደሆኑ ነው ማስተላለፍ የምፈልገው። ለሰላም ዝግጁ እንደሆኑ ነው፣ ለመተዛዘን፣ ለመከባበር፣ ለመቀራረብ፣ ለመረዳዳት ዝግጁ እንደሆኑ ነው የምመክረው። እንደዚሁ ደግሞ ለልጆችም በአሜሪካ ላሉት እዚህ ያሉት እንኳ ይኸው በቅርብ እየሰሙ ነው እንዲተዛዘኑ፣ እንዲከባበሩ፣ እንዲረዳዱ። እቻ ዓለም የተወሰነች ዓለም ስለሆነች የአንዱ ማግኘት ሌላውን እንዲያስደስተው፣ የአንዱ እድገት ሌላውን እንዲያስደስተው አደራ ነው የምለው። ደግሞ ሀገራችንን ሰላም አድርጎ አንድነታችንን አጠንክሮ የምንከባበር የምንተባበር የምንተዛዘን አድርጎ ከአመት አመት እንዲያረማምደን አላህን እለምናለሁ። አመሰግናለሁ።